ሰላም ሰላም ውድ የተከበራችሁ ቤተሰቦች እንደምን አላችሁ? እንደምን ከረማችሁ? እግዚአብሔር ይመስገን። ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ቆዩ። ዛሬ ይዤላችሁ የመጣሁት አንድ ልብ የሚነካ ታሪክ ነው። አንዳንድ ጊዜ ሰዎች ከሁሉ በላይ የሚወዱን ሰው እንጎዳለን፣ ግን ህይወት አንድ ቀን መልሱን ታሳየናለች። ዛሬ እናቱን የናቀ አንድ ወጣት በመጨረሻ የደረሰበትን እናያለን። በአንድ ትንሽ መንደር ሚካኤል የተባለ ወጣት ይኖር ነበር። እናቱ ድሃ ነበረች። በየቀኑ ልብስ ታጥብ፣ ሰዎች ቤት ትሰራ፣ ልጇ እንዲማር ሌት ተቀን ትደክም ነበር። ሚካኤል ግን እያደገ ሲመጣ የእናቱን ድህነት ማየት ጀመረ። ጓደኞቹ ውድ ልብስ ሲለብሱ ነበር፣ ውድ ስልክም ይገዙ ነበር። እርሱ ግን ከዛ በኋላ እናቱን ማፈር ጀመረ። አንድ ቀን እናቱ ምግብ ልታመጣለት ትምህርት ቤት መጣች። አሮጌ ልብስ ለብሳ በቀስታ እየሄደች ሚካኤል ልጄ አለችው። ጓደኞቹ ግን ሳቁ። ይቺ እናትህ ናት አሉት። ሚካኤል በንዴት አይ እናቴ አይደለችም አላቸው። ያን ሰዓት የእናቱ ዓይን በእንባ ተሞላ። ምንም ሳትናገር ቀስ ብላ ተመለሰች። ነገር ግን ያቺ ቀን ሌሊት በጸሎት እያለቀሰች አቤቱ ልጄን ጠብቀው። ከ3 ቀን በኋላ ሚካኤል ከጓደኞቹ ጋር በመኪና ሲሄድ ከባድ አደጋ ደረሰበት። መኪናው ተገለበጠ። ሰዎች ጮሁ። ፖሊስም መጣ። አምቡላንስ ወሰደው። ሆስፒታል ውስጥም ለብዙ ሰዓታት ራስ ወስቶ ነበር። በመጨረሻ ዓይኑን ቀስ ብሎ ከፈተ። ከአልጋው አጠገብ አንዲት ሴት እያለቀሰች ነበር። ልጄ እባክህ ደህና ሁን ትል ነበር። ማን ነበረች? ማንስ መሰላችሁ? ያችው የናቃት ያዋረዳት ውድ እናቱ ነበረች። ሚካኤል ማልቀስ ጀመረ። እናቴ ይቅር በይኝ አላት። እናቱ ግን ልጄ እናት ልጇን በፍጹም አትጠላም ብላ እጁን ያዘችው። ከዚያ ቀን በኋላ ሚካኤል ሙሉ ለሙሉ ተቀየረ። እናቱን ማክበር፣ እናቱን መንከባከብ፣ ሰዎችን መውደድ ተማረ። ምክንያቱም እውነተኛ ፍቅር የሚያፍርብህ ሳይሆን በሁሉም ጊዜ ከጎንህ የሚቆም ነው። በመጨረሻም እናት የልብ ብርሃን ናት። እሱን እናቱን ከዛ በኋላ እየረዳና እያገዘ በውድ ጊዜው እናቱን እየተንከባከበና እናቱን እየጦረ ከዛ በኋላ ስራ ትሰሪም ብሎ እናቱን እያገዘ እድሜ ልኩን ይቅር በይኝ እናቴ አሳዝኜሻለሁ፣ ይቅር በይኝ እማዬ